የማይቆጨኝ ነው እውነት የሆነ ሰው አድጎ ትልቅ ሰው ሆኖ ልጆች ወልዶ ምናምን ወይኔ ወጣትነቴን ሳንተን ሳልለው ሄዳለሁ እንዴ ጤና የላትም እንዴ ልጅቷ ምን ሆነሻል የት ነው የምትሄጂው በቃ አንተ መኖር ካልፈለክ እኔ ሄጄ እኖራለሁ አንቺ ቆይ ችግሩ ያለው ከቤት መውጣት ነው ከኔ ጋር መኖር ነው በቃ መኖር ነው የምፈልገው ካንተ ጋር እሺ ከማር አይደለም እንዴ ግዴታ ልደት መሆን አለበት ምንድነው እሺ እንጃ እስቲና ቁጭ በልና ነግራለሁ ጨሜለው እንደ ተመተ ሰላም የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁልን እኛ አለን በጣም ደህና ነን እናንተም በያላችሁበት ሰላማችሁ ብዝት ይበልልን እንግዲህ ዛሬ በሁለተኛ ቪዲዮ ተመልሼ መጥቻለሁ ከስንት መጥፋትና ከስንት ቆይታ በኋላ እና ቤተሰቦች ያው እንግዲህ ዛሬ ያለውበት ቦታ ራሱ አየሩ ሰላሙ ልነግራችሁ አልችልም እንዴት ደስ እንደሚል ማለት ነው እና የተፈጥሮ አየር ነው የሚባለው የተፈጥሮን ያጣጣምን ነው ምንድነው የሚባለው ብቻ ደስ ይላል ቦታው በጣም የሆነ ሰላም አለ በቃ ደስ የሚል ሰላም አለውና ዛሬ ያው ፕራንክ የለም ከፕራንክ ወጥቻለሁ ምንድነው አንቺ ሁሌ ፕራንክ ነው የምታረጊው ምናምን ለምትሉኝ ዛሬ ፕራንክ አይደለም በቃ ደስ በሚል ቪዲዮ ነው የመጣሁኝ እና በቃ ቢናን ትቼው በሄድኩበት ሰዓት ትንሽ ደብሮት ምናምን ነበርና በቃ ደውሎ ራሱ ምንድነው አረ ይሄ ልጅ እንዴት ነው ከዚህ በኋላ ትቼው ሌላ ቦታ በሄድ እንዴት ነው ይሄ ልጅ የሚሆነው እስክል ድረስ ነው በቃ ሐሳብ የሆነብኝ ማለት ነውና ከመጣው በኋላም የመጣው ቀን አይታችኋል በፕራንክ ነው የጀመርኩትኝ ምንድነው አንቺ ገና ከመምጣትሽ ፕራንክ ምታረጊው ምናምን ያላችሁ ነበር ግን ያው ዛሬ ፕራንክ አላረገውም በቃ ደስ እንዲለው አይፉሉ እንዲውልና ስለደበረውም ደግሞ ድብርቱ በደንብ አድርጎ እንዲለቀው እንግዲህ ይሄን የመሰለ ቦታ ይጆም እኔ ለሱ ብዬ ማልገባበት ቦታ የለም እንግዲህ እንደምታዩት እና ለሱ ብዬ አሁን ያለውትኝ በጣም ደስ የሚል ቦታ ነውና ያው ደውዬለት እዚህ ጋር ና ብየዋለሁ ምን ሰሪ ነው እዛ ሄድሽ ራሱ እያለኝ ነበር እና ብቻ ዝም ብለና ብየዋለሁ እሱ እየመጣ ነው እና ቤተሰቦች ያው እስኪ ማድረስ እንጠብቀዋለን ጥሩልኝ ያንን ሰው መድኃኒት ቀማሚ ይገኝ እንደሆነ ልቤን አስተማሚ ይቀሰቅሰኛል ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ይላክልኝ መውደድ የፍቅር ጠብታ ሌላ አይደለም ሌላ የሚማታ መብረቅ አይን ካይን ሲጋጭ ልብ የሚሰነጠቅ ሌላ አይደለም ሌላ ምን ሆነ አይሆን ብዬ ስትቀር የምሰጋ ጠብቄ አንተዬ ጥሩልኝ ያንን ሰው መድኃኒት ቀማሚ ይገኝ እንደሆነ የኔ ፍቅር እየመጣ ነው ይቀሰቅሰኛል ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን የኔ ፍቅር ልደትማ አይደለም እንዴ ግዴታ ልደት መሆን አለበት ምንድነው እሺ እንጃ እስቲና ቁጭ በልና ነግራለሁ ጨሜለው እንደ ተመቸ ከፈለከው ካልፈለክ ደግሞ ዝም ብለህ መቀመጥም ትችላለህ ዛሬ በድብቅ ነው ልደቱን ማከብርለትና ልደት አንድ ወር ነው የቀረው እንኳን ተወለድክልኝ የኔ እናት የኔ ፍቅር መልካም ልደት እሺ አንቺ አይ ልደት ወር ቢቀርም እኔ ኮር በፊት አስቀድሜ ላክብርልህ ብዬ እኮ ነው። ለምንድነው ዛሬ እንደዚህ ያደረግሽ? ምንድነው ምክንያቱ ዛሬ እንደዚህ ያደረግሽበት? እንዴ ምክንያት ያስፈልጋል? አዋ ምን ማለት ምን ሆኚ ነው? ወይስ ዶክተር ምን ብሎሻል? ምንም አላለኝም፣ ግን ያው ከመወለድ አሁን ግንቦት ወር ታውቃለህ? ግንቦት ወር የተቀደሰች በጣም በቃ የኔም የወርዲም ልደት ግንቦት ውስጥ ነው።
እና ግንቦት መግባቱን በማስመልከት በጣም በቃ መወደው ወር ነውና በጣም መወደው ወር ስለሆነ አንተን የመሰለ ባል ራሱ ያገኘውበት ወር ራሴንም ያገኘውበት ወር ስለሆነ በቃ ምንድነው ግን እሺ አሁን ለምንድነው እንደዚህ ያደረግሽው? እንደዚህ ያደረኩትኝ ይልክ ቦታው ደስ አይልም አየሩ በጣም እግዚአብሔርን ቪዲዮ ካሜራ ራሱ ባይኖር በጣም የሚያምር ወያ ነው። ሰላም አለው የሆነ ጸጥ ያለ ነው ማለት ከጀርባ ወንዝ አለ ከፈልክ መዋኘት ይችላል። ለነገሩ እዚህ የመጣ ነበር አምታኛው ድሮ ልጅ ያለ ኧረ አይደለም የሚያስፈር ወንዝ አለ ዲነት ሰፈር በጣም በቃ እንትን ነበር ሻርኩ ነበር ሚሊ ኧረ አሁን ንገሪኝ ምንድነው ጥሩ ጥያቄ ነው። በቃ ከዚህ በኋላ ማለት ነው ይሄ ፕሮግራም አይበቃም ምን እናንተ አብረን ራሱ ለመኖር እንዴ ከዚህ በላይ ስንት ፕሮግራም አሳልፈናል እኔና አንቺ በቃ አብረን ለመኖር በቂ ነው እኮ ታውቃለህ ግንቦት የሚባለው ወር ያለኝ ነገርና እኔ ደግሞ ከዚህ ወር እንድናልፍ አልፈልግም አብረን እንድንኖር ፈልጋለሁ። እሺ እና ሰው ጠርቻለሁ ሰው እስኪመጣ ድረስ ግን እናንተ እዚህ አብረን መሆን እንችላለን ማለት ሰው ጠርቻለሁ ማን እዚህ ከበቃ ከኛ ጋር መጥቶ እንደመሰከረም እንደምንም ሊሆን የሚችል ሰው ምንድነው ይሄ ፕሮግራም ለምንድነው ይሄ ፕሮግራም አለ በጣም ትልቅ ድግስ አለ ምንድነው እኮ ነው ያልኩሽ ያሉት በቃ ከዚህ በኋላ እናንተ አብረን መኖር ጀምረናል አይደል ቤተሰቦች የት ነው አብረን የምንኖረው ቤት የት ቤት አንተ ቤት እንዴ ማፈቅዶልሽ እኔ እኮ 18 አመት አልፎኛል ፍቃድ ራሱ መጠየቅ የሚያስፈልገኝ ሰው አይደለም ይማ ወግና ባህላችን አይደለም እንጂ ወግና ባህል አብራችሁ አትኖሩ አይልም አንተ ሲጀመር ከኔ ጋር ለመኖር ሽሽት ነው እንዴ ነው እንደዛ አይደለም ግን እናኑ ይልሽ የምርሽን አይደለም መቼም ቢቀልድሽ ነው ቀልድ ያልቅብሽ እንዴ ምንድነው ቀልድ ያልቅብሽ የምትለው አንተ እኔ ሁሉ ነገር አዘጋጅ ይጣል እንዴ ታዲያ ሁሉ ነገር ይሄን ነገር ማዘጋጀት አብሮ ለመኖር ይወስናል እንዴ አዎ እንዴ በዛው አብሮ ለመኖር እኮ በጣም መጀመሪያ በጣም ብዙ ፕሮሰሶች አሉት ምንም ፕሮሰስ አያስፈልገውም ይኸውልሽ አንደኛ ቤተሰብ የሚባል ነገር አለ ችግር የለውም ነው ወስኛለሁ እንዴ አንቺ ውሳኔ አይደለም አዳምጠኝ ለሲስተር ነግረህ ነው የመጣሁት ወሳኛዋ ሲስተርሽ አይደለችም አረበህ እኮ እማታል ወሳኛዋ ዋው አንቺ እውነቱን ንገሪ ያምሬን ነው ትቀልዳለህ ሁሌ ትቀልዳለህ እንዴ ስነ ስርዓትሽ ነው ያማታል ስነ ስርዓት አይደለም በቃ ወስኛለሁ ከዚህ በኋላ እና ይሄ የህይወታችን የመጀመሪያ ጅማሮ ነው በኬክ ነው ታዲያ እኔና አንቺ ድግስ ደግሰሽ በኬክና በአፕል ሲጀመር አዳምን ራሱ ስታሳስተው ሄዋን አፕል ሰጣው ነው ለታስነኝ ነው እኔ ላሳስተህ ነው አይደለም እኔ ላንተ ብዬ አልገባኝም ቆይ እውነቱን ንገረኝ ከኔ ጋር መኖር አትፈልግም አንቺ ጋር በጣም መኖር ነው ፈልገው እንዴት ልበልሽ ይሄ የምታዩው ጸጉሬ ነጭ እስኪሆን ድረስ ካንቺ ጋር ነው መኖር የምፈልገው በህይወታችን ስንት ጊዜ እንደምንኖር አናውቅም ስንት እድሜያችንን እንደምንኖር አናውቅም ከዚህ በኋላ የቀሩትኝ 2 ይሁን 3 ቀን ይሁን ራሱ ካንቺ ጋር ነው መኖር የምፈልገው ግን ነገሮች ሁሉ ጊዜ ያስፈልጋቸዋል ሁሉም ነገር በጊዜ ነው የሚሆኑት ሁሉም ጊዜ ደግሞ ለበጎ ናቸው ሁሉም ነገር ጊዜ ያላቸው ማማ አሁን ለተናገርከው ንግግር ነው ግን እኔ ደግሞ ማለት ነው በሰዓት በቃ ብዙ ነገር ያስፈራኛል ለምሳሌ በቃ ብዙ ነገር ያስፈራኛል ለዛስ በቃ ሳስብኩኝ ሳስብ በቃ ግዴታ እናንተ አብረን መኖር እንዳለብኝ ወሰንኩኝና ይሄን የመሰለ ድግስ ደግሼ ማታ ነው ያሰብኩበት በነገርክ ላይ ማታ አስበሽ ጧት ይሄው በቃ ይሄንን አዘጋጀውን በቃ ቤት መጥቼ ከእንትን ከምልክ እዚህ ይሻላል ብዬ ነው ቤት ደውዬ ተናግሬያለሁ ምን ብለሽ በቃ ሄጃለሁ እንዳጠብቁኝ ዛሬ በጣም ለሲስተር ንገራቸው ምናምን ብያለሁ ማማ አብሮ ለመኖር እኮ በጣም ብዙ ነገር ያስፈልጋል ምንም አያስፈልግም ጤንነት ምን እንዴት ነው ምንም አያስፈልግም እንዴ ምንም አያስፈልግም እኔ ወስኛለሁ እኔ ከቤትሽ
ከእናትና ከአባትሽ ቤት እናትሽና አባትሽን አስፈቅጄ ሽማግሌዎችን ልኬ ፈቅደውልኝ ከዛ ሰርግ ተደግሶ አቤትሽ መጥቼ አናስገባም ሰርገኛ ተብዬ በር ሰብሬ ገብቼ ጭራሽ ሰብራለህ አዎ በር ሰብሬ ገብቼ ሚዚዮችሽ አንቺን አናሳይም ብሎኝ በግድ አይቼ አንቺ ግንባርሽን ስሜ ነው ይዤሽ ሞቶ እንደዛ ካልሆነ ይዘኛት እንደዛ ካልሆነ ለዚህ ንግግርን አልሳም የኔነት እና ግን ደግሞ በቃ እኔ ደግሞ ወስኛለሁ ምን ማድረግ ይቻላል ምንድነው እሱንሽ አንቺ በቃ አንተ ጋብሩ ለመኖር አይ ምትል ከሆነ ይሄን ነገር ጥየድ ሄዳለሁ አንዲ ቁልፍ ስጠኝ እሺ በቃ የምን ቁልፍ የቤት የለም እኔ ጋር የቤት ቁልፍ እቺ ጤና የላትም እንዴ የምሯል እንዴ ቤት ሂጅ ይጠብቃል አንቺ ቁጭ በይ ሄዳለሁ እንዴ ጤና የላትም እንዴ ልጅቷ ምን ሆነሻል የት ነው የምትሄጂው የት ነው የምትሄጂው በቃ አንተ መኖር ካልፈለክ እኔ ሂጅ እኖራለሁ አንቺ ቆይ ችግሩ ያለው ከቤት መውጣት ነው ከኔ ጋር መኖር ነው በቃ መኖር ነው የምፈልገው ካንተ ጋር እሺ ከኔ ጋር ለመኖር መጀመሪያ ነገርኩሽ መጀመሪያ የሚባል ነገር የለም አይውልሽ ስሚ አልፈልግም መጀመሪያ ስሚኝ መጀመሪያ ራሴ ባመጣው ትዳራን ትራሳትን መጀመሪያ ለትዳር ብዙ የሚያስፈልጉ መሰረታዊ ሁኔታዎች አሉ እነዚህ ሁኔታዎች ስታሟይ ወደ ትዳር ተገቢያለሽ ይኸውልሽ ወደ ትዳር ተገቢያለሽ አንድ ምክንያቱም ማለት ነው ስሚኝ ይኸውልሽ አልሰማም የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መስጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር በቃሽ ቁጭም በል ቤተሰቦች እኔ ሳላስበው ዛሬ በጣም አሪፍ ጊዜ እያሳለፍኩ ነውና እንትን ነው ዩርዲ የቀለድኩ ነው ግን ምን መሰለህ በቃ ባለፈው ትቼ ሂጄ በጣም የተከፋብኝ ስለመሰለኝ በቃ የራሳችን አሪፍ ጊዜ እንድናሳልፍ ስለፈለኩ ነው እኔ ብቻ ነኝ የተከፋሁት እኔም ተከፍቻለሁ እኮ ግን ምንም አላረክልኝም እስካሁን ብዬ ነው ልቅደም ብዬ ነው አንቺ እኮ ቤዛው ጥለሽኝ ሄድሽ ጥዬሽ አይደለም የሄድኩት አንደኛ ጥሎ ሄደ ደስተኛ ነው ማለት ነው አዎ ጥሎ ሄደ እኮ ውሳኔ ወስኖ ነው የሚሄደው አይደል አንዳንዴ እኮ አስገዳጅ ሁኔታ ይሆንበትና ጥሎ ሊሄድ ይችላል አይደል ግን ማለት እዛ ሄድሽ ከመጣሽ በኋላ ፍቅር ጨምረሻል በጣም ነው ከማተምረሽ ድረስ እዚህ ያለሽም እኮ አለሽ ፍቅር ግን ነው ከማተምረሽ እኔ ላንተ ፍቅር የለኝም እኔ ድሮሳል እንከባከብም እንዴ ትንከባከብኛለሽ ግን እንደዚህ ወደ ውጪ ይዘሽኝ ወተሽ አይደለም ነው እሺ ምን አባት ምን ልትሆኚ ነው በቃ እንኳን እሺ ቤተሰቦች ምንም እኮ አርጊ ምስጋና ይለኝ እኔ እናት አንቺ ድሮም አሁንም እንትን ነውሽ እናንቺ ከዚህ በኋላ የሚኖሩን ፍቅር ጊዜያቶች በጣም ያማሩ ደስ የሚሉ የሚናፈቁ እንደው ምን ጓጓለት ራሱ ፍቅር እንዲኖር መጀመሪያ ራሳችንን ማደራጀት አለብን ከዛ ነው ወደ ትዳር አብረን ወደ መኖር እንገባው ዛሬ ምንም ሳይኖር እንገጠል በኋላ ይሄ ጣፋጭ የሆነ የትዳር ህይወት እንዳናሳልፍ እንዳያደርገን እና አሁን በጣም ማስተውለው ነው ቤተሰቦች ቆይ እንቀርተው
ብቻ ደስ ብሎሃል? እኔ በጣም ነው ደስ ያለኝ። ግን ሐሳብሽ የምር አንቺ እዛ ሄደሽ ስለመጣሽና እኔ ስለተከፈውኝ ምናምን ነው? አዎ እግዚአብሔር ደስ እንዲለኝ ነው። እኔ አንቺ እኮ ኬክ ይሽልሽ ነው እና ከአንቺ ጋር ማሳለፋቸው እያንዳንዱ ጊዜያቶች አይቆጩኝም። ከበፊት ጀምሮ ያሳለፍኳቸው ነገሮች በሙሉ አይቆጩኝም። እኔን ለማስደሰት በጣም ብዙ ነገር ለፍተሻል፣ በጣም ብዙ ነገር ሆነሻል። እኔ የሚገባኝን ነገሮች እኔ ያደረኳቸው መጥፎ ነገሮች በሙሉ አንቺ ላይ ደርሰውልሻል እና በዛ ራሱ ተስፋ ሳስቆርጪ እስከዛሬ አብረሽኝ ይኖርሻል። እኔን ለማስደሰት እኔ በከፋኝ ጊዜ ይሁን ፍለፊት ሆነሽ የምትገኘው አንቺ ልጅ እና ከፈጣሪ በታች ህይወቴን ብሩህ እንዲሆን አድርገሽዋል። እኔ አሁን የማይቆጨኝን ህይወት እያሳለፍኩኝ ነው። የማይቆጨኝን ህይወት እውነት የሆነ ሰው አድጎ ትልቅ ሰው ሆኖ ልጆች ወልዶ ምናምን ወይኔ ወጣትነቴን ሳልለው ልጅነቴን ሳልጠቀመው ምናምን ይላል አይደል? እኔ ግን አድጌም ትልቅ ሰው ሆኜ ራሱ አንቺን ወልደን ራሱ ወጣትነታችንን ሳንጠቀመው ምናምን የምንለውን ህይወት አንኖር እና ወደፊት የማልቆጭበት ለልጆቼ የምነግራቸው ጥሩ ታሪክን አስቀምጠሽልኛል። የኔ እናት በጣም ነው ሞች፣ በጣም ነው ማፈቅርሽ፣ በጣም ነው ማከብርሽ። በቃ ትችያለሽ አንቺ። እሺ እኔ ደስ እንዲል ነው የምፈልገውና በጣም ደስ ብሎኛል። ዋናው ነገር አንተ ደስታ ነው። በህይወቴ ደግሞ ላንተ የሚከፍላችሁ የትኛውም ነገሮች መቼም አይቆጩኝም። ደግሞ ሁሌ አንዳንዴ መጥፎ ቀን ሲመጣ ለምን እል ነበረ፣ ግን በህይወታችን ሁሌ መጥፎ ቀን መጥቶ በሄደ ቁጥር ለኛ ብዙ ትምህርት ትቶልን ነው የሚሄደው። አንዳንዴ የሆነ የሰዎችን ዋጋ እንድናቅ አድርጎ ነው የሚሄደውና እነዛም መጥፎ ቀኖች ሁሉ ካንተ ጋር ስለሆንኩኝ በቃ እንደ መልካም አድርጌ ነው ማልፋቸውና ከጎኔ ስላልክ አንተን የመሰልክ ባል ምንም ባረግልክ ምንም አይመስለኝም። ነገ አግብቼ በቃ እኖራለሁ ብዬ ማስብ ሰው ነህ። በቃ የልጆች አባት የኔ ትዳር ብዬ ማስበው ሰው ነህና ለዛ ሰው ደግሞ ህይወቴን እንኳን ያለስስ ሰጣለሁ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም
ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ